ሰላም ውድ የዩቲዩብ ቤተሰቦቼ ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ። ዛሬ እንግዲህ ወሳኝ ስለሆነ ነገር ነው የምናወራው። ከንግድ ባንክ በሞባይል ባንኪንግ እንዴት ከመሰረቅ እንድናለን። ይህ የብዙዎቻችን ጥያቄ እንደሆነ አልጠራጠርም። በቀጣይም ልክ እንደዚህ ጠቃሚ መረጃዎች እንዲደርሷችሁ ፔጅን ሰብስክራይብ ማድረግ እንዳይረሳ። እሺ እንግዲህ ወደ ዋናው ጉዳይ እንገባለን። መጀመሪያ የሲቢኢ ሞባይል ባንኪንግ አፕሊኬሽን ያው በስልካችን ላይ ይኖራል። ከዛ ልክ እንደከበብኩት ሲቢኢ ሞባይል ባንኪንግን እንከፍተዋለን። ወደ አፕሊኬሽኑ ከገባን በኋላ የመጀመሪያው ስቴፕ እንግዲህ ፒን ነምበር ወይም ሚስጥር ቁጥር ነው። ሚስጥር ቁጥር እንግዲህ በንግድ ባንክ 4 ቁጥሮች ናቸው ወይም 4 ዲጂት ነው። ይሄን 4 ዲጂት በተቻለ መጠን ከናንተ ውጪ ማንም አካል ባያቀው ጥሩ ነው ማለት ነው። ካወቀው ያው ኢዚ ወይም በቀላሉ የናንተን አካውንት somebody አክሰስ ማድረግ ይችላል። ይሄን ጥንቃቄ ማድረግ ይጠበቅባችኋል። ነገር ግን በአጋጣሚ ሚስጥር ቁጥራችሁን ሌላ አካል ወይም ሌላ ሰው ቢያቀውስ? ቢያቀው እንግዲህ የመጀመሪያው አማራጫችን ሚስጥር ቁጥር መቀየር ነው። ነገር ግን እሱ ብቻ በቂ አይደለም። ሞባይል ባንኪንጋችንን በአሻራ እንቆልፈዋለን። የመጀመሪያው ስቴፕ የሚሆነው ሚስጥር ቁጥር ማስገባት ነው። የከበብኩበትን እንነካለን። ጫንም በኋላ ኔክስት ስቴፕ የሚሆነው ሲቲንግ የሚለውን ነው የምንነካው። ከዛ ቱ ስቴፕ ቬሪፊኬሽን የሚለውን ማብራት ነው። ከዛ አሻራቸውን አስገቡ ይለናል ልክ እንደዚህ። ከዛ ድጋሚ ስንገባ ከፒኑ በተጨማሪ አሻራችንን ይጠይቀናል ማለት ነው። ሐሳብ አስተያየታችሁን በኮሜንት ሴክሽን አሳውቁኝ። እንዲሁም ቻናሌን ሰብስክራይብ ማድረግ እንዳይረሳ። የዛሬው ቪዲዮ በዚሁ ተጠናቋል። አመሰግናለሁ።